አሃ። ሰላም ሰላም፣ እንዴት ናችሁ? እንዴት አመሻችሁ? እንዴት ዋላችሁልኝ? እህቶቼ እንኳን ደህና መጣችሁ። ዛሬ በእኔ ቤት ውይይታችን ይቀጥላል። ዛሬ እንድንነጋገር የፈለኩት ሀሳብ ወይም ደግሞ ዛሬ የምንወያየው ወደ እናንተ የምናስተላልፈው መልእክት ሰዎች እምነት፣ ዓላማና ውሳኔ ሲኖራቸው እንዴት ስኬታማ መሆን እንደሚችሉ ከተማርነው፣ ከሰማነው፣ ካየነው እኛም ፕራክቲስ ካደረግነው ሼር እናደርጋችኋለን። እያንዳንዱ ነገር በመንፈሳዊ ህይወታችን ይሁን በስጋዊም ህይወታችን እምነት፣ ዓላማና ውሳኔ ሰዎች ስንሆን ውጤቱን የምናውቀው ነው እና ምንድነው ህይወታችን ላይ ጥቅሙ እነዚህን ሶስት ነገሮች አያይዞ መሄዱ የሚለውን ነገር ለማስተላለፍ እንሞክራለን። በሚቀጥሉት ደቂቃዎች ወደዚህ ዲስከሽን እንኳን ደህና መጣችሁ የምትመለከቱን እኛ ቢዝነስ ፓርትነሮች ነን። በተለያየ ቦታ የምንኖር ነገር ግን አንድ ግሎባል ካምፓኒ ላይ የምንሰራ የቢዝነስ ፓርትነሮች ነን እና ስለ ቢዝነሳችን ማወቅ የሚፈልግ ሰው ሳይን አፕ አድርጎ መረጃ ማግኘት እንደሚችል ሁል ጊዜ እንናገራለን እና ዛሬም እድሉን ያገኛችሁ ሰዎች ተጠቀሙበት። ሳይን አፕ አድርጉና መረጃ አግኙ። ከኛ ጋር አብሮ መማር፣ መስራት፣ ማደግ ለሚፈልጉ ሰዎች ሁል ጊዜም በራችን ክፍት ነው። ወደ እህቶቼ እሄዳለሁኝ። መቅደም የሚፈልግ አስቀድማለሁ። ከራሳችሁ እንድታካፍሉን ከገጠማችሁ ፕራክቲስ ካረጋችሁት ከሰማችሁት እንድታጋሩን እጋብዛለሁኝ። ወደ ማን ልለፍ? ማን ይቸኩላል? የሚቸኩል ሰው አልዛ እንዳገባባችሁ ቀጥላለሁ። ጥሩዬ ትቀድሜ? ሚናት መሄድ ትፈልጋለች። እሺ ሚኑዬ ይቅርታ። እንደምን አመሻችሁ፣ እንደምን አደርሽ ሰሎሜ። ሁላችሁ በያላችሁበት በጣም አሪፍ ርዕስ ነው ይዘሽ የመጣሽው። ፌዝ፣ ፐርፐስ እና አክሽን በጣም ወሳኝ ነገር ናቸው እና እኔ የራሴን ጉዞ ወደኋላ መለስ ብዬ ሳየው መጀመሪያ ላይ ያገኘሁትን ኢንፎርሜሽን ትረስት ማድረግ አልቻልኩም ነበረ። ግን ለውጡ ምንድን ነው የነበረው? በእኔ አለማመንና ነገ በማስበው ነገር መካከል ያለው ልዩነት የኔ አክሽን መውሰድ እንደሆነ ስለተረዳው ራሴን ሪዋርድ አድርጌ ማየት አለብኝ ብዬ የጀመርኩት ጉዞ ነው እዚህ ያደረሰኝ። ስለዚህ ከኔ ህይወት ልምድ ሰዎች እንዲማሩ የምፈልገው ትረስት ዘ ፕሮሰስ የሚለውን ነው። ስለዚህ ወደ የዚህ ቢዝነስ ራሳቸውን መቀየር የሚፈልጉ ሰዎች የሚያገኙት የነፃ መረጃ ነው። ምንም ነገር there is no string attached to our business። ዌብሳይታችን ላይ ሳይን አፕ አድርገው የነፃ ገለጻ ያያሉ። ያገኙትን መረጃ ተጠቅመው ኮሚኒቲ ጆይን ያደርጋሉ። እነዚህ ሁለት ነገሮች ደግሞ ይዘው ከዛ በበለጠ መረጃ ለማግኘት የቢዝነስ ሞዴላችንን ለማጥናት ሌላ አክሽን ውስጥ ይገባሉ። ይህን ሲያደርጉ ደግሞ መኒ ባክ ጋራንቲድ የሚል ነገር ተጽፎ ኢሜይል ይደርሳቸዋል ተብለው ነው። ስለዚህ ይሄንን በራሳቸው በወርኪንግ ኢሜይል ለ25% ለቫንስ እና ለናይኪ የሚሰጡትን የኢሜይል አካውንት እንኳን ባይወስኑ ሌላ ኢሜይል ክሬት ማድረግ የሚቻልበት ዘመን ላይ ስላለን እንደዛ አይነት ነገር እንኳን አድርገው ለራሳቸው እድል ሰጥተው ነገን ማየት ይችላሉ ብዬ አስባለሁ። ስለዚህ ትረስት ፕሮሰስ ከዛ ፋክት ቤዝድ የሆነ ነገር ደግሞ ለማድረግ የራሳችንን ጊዜና ሰዓት ተጠቅመን ፈረንጆቹ እንደሚለው ዱ ዲሊጀንስ እንደሚሉት እያንዳንዱ ነገር ግራ ቀኙን በደንብ ማጥናት፣ ጥያቄ መጠየቅ፣ ከዛ በኋላ ደግሞ ለምናሳካው ዓላማ ይጠቅመኛል አይጠቅመኝም ብሎ መወሰን ነው። ብዙ ጊዜ አስተውለን ከሆነ ለውጥ ማንም ይፈልጋል እንላለን። ለውጥን በለውጣችንና በእኛ መካከል ያለው ልዩነት ግን ያችን አክሽን ወስዶ ኮንሲስተንት ሆኖ መስራት ነው። ስለዚህ ያንን ድንበር መስበር ስላቃተን ነው ብዙ ነገሮቻችን ያለወጥ ነው እና ያንን መረጃ ማግኘት ከዛ ዓላማችንን ለምን መጣው የሚለውን ነገር አስቦ መስራት፣ ከዛ ደግሞ ያንን ለማድረግ በየጊዜው ለውጣችን ጋር የሚያደርሰንን አንዳንድ አክሽኖች እየወሰዱ ማሳደግና መቀጠል። ከዛ በዚህ መሃል ውስጥ ደግሞ መርሳት የሌለብን መውደቅ መነሳት እንዳለ በህይወት ውስጥ በሌሎች ነገሮቻችን እንዳየነው ወደፊት ለምንሄደው ጉዞ ደግሞ
ይሄ የማይታበል እውነት እንደሆነ መርሳት አለመቻል። ስለዚህ አንድ ሰው በፕሮሰስ ካመነ የሚያደርግበትን ነገር ደግሞ አላማ ይዞ ከተነሳ የገንዘብ ነፃነት፣ የተወሰኑ ሳንቲሞች፣ የተወሰነ ጊዜ ለራሴ ጤንነት ብሎ የሚወስናቸው ነገሮች ከፈቀቅ የሚያደርጉትን ነገሮች ወደ ግራ ይዞ እንዲቀጥል ያደርጋል። ይሄን ደግሞ ለማድረግ በየጊዜው አክሽን ይወስዳል ያስባለሁ። እንዲህ ስላደረኩኝ ብዙ ነገሮች በህይወቴ ውስጥ መቀየር አክሽን ኦሪየንትድ እንድሆን እና የሆነ ዲስትራክሽን ደግሞ ሲመጣ ዞር ብዬ ለምን ነበር የመጣሁት ምን ነበር ያየሁት የሚለውን ሪቫይዝ ማድረግ እስከ ዛሬ አድርሶኛል ብለው ለሌላው ደግሞ ቶች ይጨምሩበታል። ሰላም ያመሰግናለሁ። ሚናየንም በጣም አመሰግናለሁ። እውነት ነው፣ እምነት ጥንካሬ ይሰጠናል። አንድ ነገር ላይ ስናምን ትረስት ስናደርግ እንደገና አላማችን ላይ ካተኮርን ደግሞ ዝንፍ አንልም፣ አቅጣጫችንን ይጠቁመናል አላማችን። እንደገና ደግሞ የአክሽን ሰዎች ስንሆን ደግሞ ውጤት የምናመጣ በህይወታችን ውጤታማ ሰዎች እንሆናለን። ይሄን ለማድረግ ደግሞ ብርታቱን፣ ጉልበቱን፣ እውቀቱን ይስጠን ፈጣሪ። ብዙ አልልም፣ ወደ ቀጥለው ሰው ይሄዳለሁኝ። ሀኒዬ ይመችሻል? ድሉን ላንቺ ልስጥሽ። እሺ አመሰግናለሁ። ይሰማል? ይሰማል። ኦኬ ያ አመሰግናለሁ። እንዴት ዋላችሁ? እንዴት አመሻችሁ? እኔ የምለው አንድ ነገር ማለት በተለይ አሁን ትልቁ ነገር ራሳችንን ማመን ነው ብዬ አስባለሁ። ምክንያቱም እንደዚህ አይነት ቪዲዮዎች ሲመጡላችሁ የተለያዩ በተለይ እኛ ቢዝነስ ላይ ጆይን ለሚያደርግ ሰው እኛን ቀድሞ እኔ ሚናን በርቀት አውቃት ስለነበር ሳይና ለማድረግ አልተቸገርኩም። ግን አንዳንድ ጊዜ ደግሞ ሚናንም ባቃት በርቀት ነው እንጂ ማቃት ሌላ ምንም የማውቀው ታሪክ የለም። ግን ልክ አይቼ ዌብሳይት ነው ዌቢናሩን አይቼ ከዛ ቀጥሎ የሚጠበቅብኝን 149 ከፍዬ ከዛ በኋላ ያልኩት ምንድነው ራሴን ነው ይሄን ማድረግ እችላለሁ አልችልም ነው። መጀመሪያ ማመን ያለብን እኛን ራሳችንን ነው። እኛ ራሳችንን ማመን ስንችል ነው መስራት እንደምንችል ማመን በቃ እኔ ይሄን ነገር ማድረግ እችላለሁ this is for me የሚለው ነገር እኔ ስወስን ነው ከዛ አክሽን ተኮር መሆነው ማለት ነው። ስለዚህ የምናያቸው ነገሮች እኛን ካስተሰቱን እኛ no I want to change my life ለምን በዚህ ምክንያት why ብለን ሁሉ ጊዜ ይላሉ አይደለ? ለምንድን ነው ይሄን ነገር የምጀምረው ካልኩኝ የምጀምርበት ሪዝን ነው ለዚህ ነገር የሚያበቃኝ ብዬ ነው ማስበው። ስለዚህ trust the process ብላለሽ ምን ፕሮሰሱን ትረስት ካረግነው ተጨማሪ ግን ራሳችንንም ትረስት ማድረግ አለብን። እኔ ነኝ ዋናው ባይ ፕሮዳክቱ ምሰራው እኔ ስለሆንኩኝ ማለት ስለዚህ የገባሁት ነገር ልፈጽመው እችላለሁ ወይ did I give him time dedicate አረጋለሁ 2 ሰዓት ሚኒመም ለዚህ ቢዝነስ ሰጠዋለሁ ወይ ይሄ ነገር ለፈለኩት ወይንም እዛ ጋር ዌቢናሩን አይቼ ቀጥሎ 149 ብር ከፍዬ ያየሁትን ነገር ማግኘት እችላለሁ the end game-ን ማምጣት እችላለሁ ብሎ ያ ሰው መወሰን መቻል አለበት። ካልበዚያ ግን ውጤት ካልመጣ በቶሎ አይምሯችን ውስጥ በቃ ትንሽ የሚያደክመን ከሆነ ችግሩ ያለው እኛ ጋር ስለሆነ እምነታችን ላይ ነው ማለት እኔ ጋር እምነቴ ጋር በቃ እኔ እግዚአብሔር በቃ ይሄን ነገር አሳይተኛል አይደለ is it for me ብዬ ከገባሁኝ እኔ ጀመርኩት ለዚህ ነው እግዚአብሔር ይረዳኛል ብለን ማለታችን ስንጀምር በቃ this is my life የትኛውም ትምህርት ስራን ቦታ እኮ ስንሄድ እግዚአብሔርን አምነን ቀጥሎ ራሳችንን ይዘን ነው የምንገባው the same thing ነው በቃ አየነው ወደነው ዴን እግዚአብሔር ተከተል እኔ ጀምራለሁ እግዚአብሔር ይፈጽማል እንደሚባለው አይነት ያው በመንፈሳዊም ባይሆን በመንፈልገው ግን ጎላችን ላይ ሁሉ ነገር ላይ እግዚአብሔር መቅደም አለበት ያስባለሁ። ከዛ እግዚአብሔር ሲቀድም ነገሮች ሁሉ ይስተካከላሉ። ስለዚህ ትልቁ ነገር ለውጥ የምትፈልጉ ሰዎች ራሳችሁን ላይ መስራት የምትፈልጉ ሰዎች this is opportunity ብዬ እላለሁ። ምክንያቱም እኛ ስናምን እንሰራዋለን ስንል then action ስንወስድ ለውጥ ይመጣል። ካልበዚያ ግን በመፈለግ ብቻ ምንም ነገር በቃ ወይ ቢሆንልኝ ብቻ እምነት ሳይኖረን እንደው let me try ካልነው አንዳንዴ try ሆኖ ነው የሚቀረው። even
ምክንያቱም እምነትም ኖሮን አልቻለም። ጸበል እንኳን ሄደን እኮ በእምነት ካልጀመርነው ጸበሉ አይሰራም። that's the same thing የምንገባበት የምንሰራበት ነገር ላይ we have to trust and ደግሞ ልንወደው ደግሞ ይገባል። ምክንያቱም በቃ ይሄ ነገር ለኔ ነው ብለን ማመንና መውደድ ይጠበቅብናል ብዬ እላለሁ። አመሰግናለሁ። ሀኒዬ በጣም ነው የማመሰግነው። እውነት ነው። ራሳችንን ካላመን ነው የምናደርገውን ነገር ለምናደርገው ነገር ፉል የሆነ እንትን አይኖረንም፣ ጥንካሬ አይኖረንም። የምናደርገውን ነገር እየተጠራጠረን ከሆነ የምናደርገው ውጤታማ አንሆንም እና በጣም እናመሰግናለን ስለሰጠሽን ፖይንቶች፣ ስለሰጠሽን ምክር ተግባራዊ እንደምናረገው እንደሚያረጉት አድማጮቻችን ተስፋ አደርጋለሁኝ። ይሄ ሴሽን ሁልጊዜ ከሰኞ እስከ ዓርብ የምናደርገው እኛ ከሰማነው ከተማርነው ራሳችን ላይ ፕራክቲስ ካደረግነው ነው እና እኛ የተለየ ከሌላ ሰው የተለየ እውቀትና ችሎታ ኖሮን ሳይሆን እኛ ያወቅናትን ሼር እያደረግን አብረን ተያይዘን እየተማርን እንድናድግ በሚል ነው እና የኛ ደግሞ ቢዝነስ ሰዎችን ሰርቭ ማድረግ ነው። ሶሻል ሚዲያ ላይ ኮኔክት ፈጥሮ ከሰዎች ጋር አብሮ መስራት ነው እና ያወቅነውን ነገር ማሳወቅ፣ ሼር ማድረግ እና ሰዎች በዚህ ስቴፑን ተከትለው በዚህ መንገድ ሄደው እንደኛ እንዲያውቁ እንዲማሩና አብረው እንዲሰሩ እንዲያድጉ ካለን ፍላጎት የተነሳ ነው እና እንደምትጠቀሙበት ተስፋ አደርጋለሁ። ጥሩዬ ወደ አንቺ ልምጣ። ይሰማል? ድምፅሽ አይሰማም? አሁን ይሰማል። ያ እሺ፣ እንደምን አላችሁ? እንደምን አመሻችሁ? አሁን ያው እንግዲህ እምነት እና እምነት ፐርፐዝ መኖር አለበት፣ አላማ። ለምንድን ነው ይሄንን መጀመሪያ የራሳችን አላማ አለውን መድረስ ያለብንን ቦታ መጀመሪያ ካወቅን፣ እምነት ደግሞ እንዴት ነው? አሁን እኔ እምነቱን በዚህ ስራ ላይ እምነት ብዙ ጊዜ አሁን እኔ ከጀመርኩትም በኋላ እኔም በፊትም እንዴት ነው ይሄ ስራ ትክክለኛ ነው ወይ የሚል ሰዎች ብዙ ጊዜ ጥያቄ አለባቸው። ምክንያቱም ብዙ ጊዜ ሰዎች የተለያየ ቦታ ሄደው የተሳሳተ ነገር ጀምረው የተበላሸባቸውም ነገር ምናምን ስላለ እምነት የሚያጣም ሰው ሊኖር ይችላል እና ይሄ የኛ ቢዝነስ ግን እንዴት ነው? በፕራይቬት ግሩፕ ውስጥ ገብተሽ የምታያቸው ከ240,000 ሰው በላይ የሚሰራውን ሰው እንዴት ነው አንዳንድ ጊዜ ማየት ማመን ነው ምናምን የሚባላል አይደለኛ ጋር እና እዛ መተሽ ስታይ የሆነ የምትፈሪበት የምትደነግጭበት የነበረው ነገር ሁሉ ይረግብልሻል ማለት ነው። እና በዚህ አሁን ብዙ ሰዎች እዚህ ቢዝነስ ላይ ሲመጡ ምንድነው ይሄ ቢዝነስ ብለው ጥርጣሬ ያለው ሰው በዚህ እምነቱን ሊያገኝ ይችላል ብዬ አስባለሁ። በተለይ በዲጂታል ቢዝነስ ላይ በጣም ብዙ ሰዎች ትክክለኛ የሆነ አመለካከት ያለው ብዙ ሰው ስላለ ማለት ነው። በእምነት ይሄ የታመነ መስሪያ ቤት ነው ወይ? እዚህ ብገባ ብሬን እንዴት ነው እከስር ይሆን ወይ? ስራውን ሰርቼ እሳካልኛል ወይ በሚለው ማለት ነው። እና እኔ አሁን እሱን ካየሁኝ በኋላ አክሽን ነው ያው የሚሰጠን ኮምፒውተር ቤዝድ ትሬኒንግ ስለሆነ ኤቭሪዴይ እኛ ከሰራን ብቻ ነው የምናገኘው እና ሲስተሙ ደግሞ ለዛኛው እና ለትልቁ ሰው ወይ ለተማረው እና ላልተማረው ተብሎ የተሰራ ሲስተም አይደለም። ሲስተሙ ሁላችንንም ሰርተን ከሰራን ሰክሰስፉል የምንሆንበት ነገር ስለሆነ የተሰራው ሲስተም አክሽናችንን ደግሞ የራሳችን ደግሞ አክሽን መኖር አለበት ማለት ነው። ኤቭሪዴይ ይሄንን ቢዝነስ አሳድገን እኛ ወደምንፈልግበት ወደ አላማችንና ወደ እቅዳችን ወደ አለምነው ወደ አሰብነው እንድንደርስ አክሽን ኤቭሪዴይ መውሰድ አለብን ማለት ነው። ላይክ አሁን ለምሳሌ ሱቅ ቢኖረን አሁን ወይ ደግሞ አሁን እኔ በስራዬ ወጥቼ በየጊዜው እየወጣሁኝ እየሰራሁ ካልመጣሁ በስተቀር ብሩን እንደማላገኝ ሁሉ the same thing በዚህ ፕላትፎርሞች ተጠቅሜ የምሰራውን ስራ አድቨርታይዝ እያደረግኩኝ ፕሮሞት እያደረግኩኝ ስለሆነ የምሰራው አክሽን መኖር አለበት ማለት ነው። ኤቭሪዴይ
ወይ ይሄ ደግሞ አክሽኔ ደግሞ ወደ አሰብኩትና እኔ ልኖር ወደምፈልገው ነገር ያደርሰኛል ማለት ነው። እና እምነታችንን ያው በራሳችን ሀንዬም እንዳለችው በራሳችን መተማመንም አለብን። ሁለተኛ ደግሞ ምናልባት ይሄ በስራው አቅጣጫ ደግሞ እምነት ካጣን እንዴት ነው ሰው የሚሰራው ትክክለኛ ሌጀንት የሆነ መስሪያ ቤት ነው በሚል ደግሞ ተጠራጥረን ይህንን አክሽን እንዳናደርግ የሚያደርግንን ነገር ይለይልናል ማለት ነው። እና እንደዚህ ነው እኔ የምለው። አመሰግናለሁ። አመሰግናለሁ ጥሩዬ። የብዙ ሰዎች ጥያቄ ነው ያነሳሽው። ብዙ ሰዎች ስለ ኦንላይን ቢዝነስ ሲያወሩ ወይም ሲሰሙ እምነት እንደሌላቸው ነው መልእክታቸውን የሚያስተላልፉት እና የኛ ቢዝነስ ካምፓኒ ወይም ግሎባል ፋሚሊያችን ለየት የሚያደርገው ከነፃ ገለጻ ነው የሚጀምረው እና ሰዎች እንዳይሸወዱ ፕሮሲጀሩን ተከትለው መረጃ አግኝተው ሳንቲም ከማውጣታቸው በፊት ገንዘባቸውን ከመክፈላቸው በፊት ቀጥታ ሳይን አፕ ያደረጉት ዌብሳይት ባለቤትን ኮንታክት ማድረግ አለባቸው። ዝም ብለው ገንዘባቸውን መክፈል የለባቸውም። ሪሰንትሊ በሚናዬ ስም የተከፈተ አሁን ሚና ስለወጣች እንጂ ብታነሳው ጥሩ ነበረ። በእሷ ስም የተከፈተ አካውንት አለ እና ሰዎች የዛን ያህል የሰው ልጅን እንትን ምንድነው ገንዘብ ለመብላት የዚህን ያህል ርቀት የሚሄዱበት ጊዜ ላይ ነው ያለ ነው እና በጣም ብዙ አጭበርባሪዎች አሉ። ከአጭበርባሪዎች ለመጠበቅ ማድረግ ያለባችሁ ምንድነው ሳይን አፕ ስማችሁና ኢሜል አድሬሳችሁን ሰጥታችሁ ሳይን አፕ ስታረጉ ነፃ መረጃ የምታገኙበት ሊንክ ይመጣላችኋል። ነፃ መረጃውን ካገኛችሁ በኋላ ቀጥታ መክፈል አይጠበቅባችሁም። ጥያቄዎቻችሁን የነፃ ገለጻውን ቪዲዮ አይታችሁ ጥያቄዎቻችሁን ሁሉ ኖት ይዛችሁ ያንን ሰው ነው ኮንታክት ማድረግ ያለባችሁ ከመክፈላችሁ በፊት ማለት ነው እና $149 ከከፈላችሁ በኋላ ደግሞ መኒ ባክ ጋራንቲስ የ30 ቀን ጋራንቲ አለው እና ይህን ሁሉ ነገር ትክክለኛ ነው ወይ የሚለውን ነገር በቀጥታ ያንን ሰውዬ ማግኘት የምችልበት ወዮች አሉ ወይ የሚለውን ነገር አጣርታችሁ መሆን አለበት እና እዚህ ላይ እንግዲህ እህቶቼ ከ4-5 ዓመት በላይ ይሄን መረጃ ሲሰጡ ነበረ። እኛም ያው ከተቀላቀልን ዓመትና 2 ዓመት ሙሉ ስቴፑን በምንድነው ባስተላለፍ ነው ሴሽኖች ሁሉ ውይይቶች ሁሉ ስቴፑን እንገልጻለን። ነገር ግን ሰዎች የሚፈልጉትን ብቻ ስለሆነ የሚሰሙት ጠቅልለው ሙሉ መረጃ ስለማይሰሙ አጫጭር ነገር ስለሆነ ጊዜያችንንም ጆሮአችንንም ሁሉ ነገራችን ኢነርጂያችንንም የምንሰጠው ያለ ሙሉ መረጃ ሰዎች እየተሸወዱ ነው ያሉት አሁን በእኛ ስም ራሱ ማለት ነው እና ሰዎች ከአጭበርባሪዎች እንድትጠበቁ ትክክለኛ ኢንፎርሜሽን ነው ወይ እነዚህ ሰዎች የሚያወሩት የሚሰሩበት ካምፓኒ ምንድን ነው ፕሮዳክቱ ምንድን ነው ፕሮቫይድ የሚያደርገው ምንድን ነው እያንዳንዱን ነገር መመርመር ይጠበቅባቸዋል ገንዘባችሁን ከማውጣታችሁ በፊት እና ጥሩ ፖይንት ነው ያነሳችሁ ጥሩ ያመሰግናለሁኝ በመቀጠል ስዋድዬ ወደ አንቺ ልምጣ ቀጥይናት አመሰግናለሁ ሰሎሚዬ የሚሰማ ሆነ በርግጥ የሆነ ቢዝነስ በምንጀምርበት ጊዜ እራሳችንን መጀመሪያ ማመን አለብን አንድ ነገር የምንጀምረው እኮ ስናውቀው ነው አይደለ እንዴ እምነት ከሌለን ስለዛ ነገር ወይ ደግሞ ገብተን ኔጌቲቭ ነገር የምናስብ ከሆነ በቃ ብገባም አይሳካልኝም የምንል ከሆነ ወይ ደግሞ ውጤት አላገኝም የምንል ከሆነ መጀመሪያ ጭንቅላታችሁ ላይ ስሩ ነው የምለው እኔ ራሳችሁን አስተካክላችሁ ግቡ እንደዛ ከማለታችሁ በፊት ይሳካልኛል ውጤት አገኛለሁ ይሄ ቢዝነስ ውስጥ እማርበታለሁ ላይፌን እቀይርበታለሁ ቤተሰቦቼን አግዝበታለሁ ብላችሁ በፖዚቲቭ ኢነርጂ መጀመሪያ ለመግባት አስቡ እምነት ይኑራችሁ በራሳችሁ ካላመናችሁ ራሳችሁ እምነት ከሌላችሁ በዚህ ቢዝነስ ውስጥ ብትገቡም ብትሰሩ
ለውጥ አታመጡ። ምክንያቱም ችግሩ መጀመሪያ ከራሳችሁ ነው፣ እምነት እንዲኖራችሁ ማለት ነው። ሌላው ነገር ደግሞ ፐርፐዝ ምንድን ነው? ማንኛውም ነገር ግብ ላይ ለመድረስ የሆነ ቦታ ላይ ለመድረስ ምክንያቶች ይኖራል። ምንድን ነው የምጀምርበት ምክንያት? ዝም ብሎ እንደ መንገድ እንደሌለው ወይ ደግሞ ፍሬም እንደሌለው ነው የሚባለው። ዝም ብሎ በቃ መንገዱን የማያውቀው ዳይሬክሽን የምንሄድ ከሆነ መሄድ ብቻ ነው፣ ምንም ለውጥ የለውም ማለት ነው። ግን አላማችን የት ለመድረስ ነው? ምን ለመሆን ነው? ምን ለማግኘት ነው? ምንድን ነው ምክንያታችን? ፐርፐዝ የተቀመጠ ምክንያት ሊኖርን ይችላል። እንግዲህ እዚህ በእንግሊዝኛ ሲባል ሌላ ነገር እንዳይመስላችሁ። ፐርፐዝ ማለት በቃ ምክንያታችሁ እንድታውቁት ነው፣ ለምንድን ነው የምትገቡት፣ እንደተረዳሁት ማለት ነው። ሌላው ይሄንን ሁላ ጭንቅላታችሁን ካዘጋጃችሁ በኋላ ምንድን ነው የምትጠብቁት? እምነቱን ካላችሁ ማድረግ ያለባችሁን ነገር ካወቃችሁ፣ ምክንያታችሁን ካወቃችሁ፣ የት መድረስ እንዳለባችሁ ከተረዳችሁ ምንድን ነው ታዲያ የምትጠብቁት? ኔክስት ስቴፕ አክሽን መውሰድ ነው። ሁሉ ነገር አስባችሁ አቅዳችሁ ፕላን አርግታችሁ ድሪም አርግታችሁ ምንም ግን ካልተንቀሳቀሳችሁ ወይ ደግሞ ስቴፕ ካልወሰዳችሁ ምንም እኮ አይመጣም። በቃ ህልም ሆኖ ይቀራል። ያሰባችሁት ነገር ወደ ህልም ይቀየራል ማለት ነው። እና የሁሉ ነገር መጨረሻ አክሽን መውሰድ ነው። ስቴፕ ማድረግ ማለት አንድ ስቴፕ ወደፊት ማድረግ። ሁሉ ነገር በአንድ ስቴፕ ነው። መጀመሪያ በሚጀምረው ስቴፕ ነው የሚጀምረው። አንድ ነገር ሳትጀምሩት አታውቁትም፣ ወደ ውስጥ ሳይገባ አይታወቅም። እና እምነት ይኖራችሁ፣ ከእምነት በፊት መጀመሪያ ኢንፎርሜሽን ይኖራችሁ ለምትጀምሩት ነገር። አሁን በአሁኑ ጊዜ ብዙ አይነት ኦንላይን ቢዝነሶች አሉ። የትኛው ነው እናንተ እየፈለጋችሁ ያላችሁት? የትኛው ነው እየጠቀማችሁ ያለው? የትኛው ነው? ይሄንን ነገር አጥኑ፣ ጊዜ ወስዳችሁ አጥኑ። አንዳንድ ሰው ኢቭን የመጀመሪያውን ስቴፕ ራሱ ለማየት ዝግጁ አይደለም፣ ጊዜ አይሰጥም። 20 ሚኒት ልበለው፣ ትንሿ ዌቢናር 20 ደቂቃ ናት። ያው ትልቁ ደግሞ 45 ደቂቃ ነው። 45 ደቂቃው ቴስቲሞኒ ስለሆነ ማለት ነው። ያን ያህል ራሱ ለማየት ቁጭ ብሎ ለመመልከት ትዕግስቱ ከሌላችሁ ራሳችሁን ጠይቁ። በእርግጥ በአሁኑ ጊዜ እንደዚህ ቁጭ ብሎ ለማየት ጭንቅላታችን ረስቶታል እንበል። ምክንያቱም በብዙ ነገር ስለተጠመድንና አስተሳሰባችንን ስለቀየር ነው። ግን ለራሳችን ሪዋርድ የምናደርገው ነገር፣ ፊውቸራችን የሚቀይርልን ነገር፣ ዛሬ እኮ ቢዝነስ ብለን የምንጀምረው ነው፣ ኢንቨስት ለማድረግ የምንዘጋጅበት ነገር ኢንፎርሜሽኑን ሳናውቀው ምን እንደሆነ ሳንረዳው ዘው ብሎ መግባት እንግዲህ አይታየኝም። እኔ ይሄንን አስቡበት፣ አጥኑ፣ ኢንፎርሜሽኑ ስዱ፣ ከዛ እምነት ይኖራችሁ፣ ምክንያታችሁን እወቁ። ከዛ በኋላ ደግሞ አታንቀላፉ፣ አንድ እርምጃ ተራመዱና አክሽኑ ስዱ ነው የምለው። አመሰግናለሁ። ስዋድዬ በጣም እናመሰግናለን። እውነት ነው፣ ሁሉን ነገር ቁጭ ብለን የምንፈልግ ከሆነ ፍላጎት ብቻውን በእምነት ካልተደገፈ፣ በውሳኔ ካልተደገፈ፣ ወደ ተግባር ካልተቀየረ ህልም ነው የሚሆነው እና ቁጭ ብላችሁ አታንቀላፉ። ተመችቶኛል። አመሰግናለሁ በጣም። ቀጥሎ ወደ ስናፍቄ እሄዳለሁ። ስናፍቄ ያለሽ እድሉን ላንቺ ልስጥሽ። ሼር አድርጌን እስኪ አንቺ። እሺ ሰላም፣ እንዴት አመሻችሁ? እንዴት አደርሽ ሰሎሜ? ሁላችሁም ሰላም ናቸው ወይ? ፔጅሽ ላይ ስለጋበዝሽን በጣም እናመሰግናለን። እንግዲህ የተነሳው ሀሳብ ያው መጀመሪያ ያው እኔ ሰው እውነት ለመናገር አሁን እኔ በራሴ ስረዳው ነገሮችን ስረዳ መጀመሪያ ቢኖር ብዬ የማስበው ነገር ምንድን ነው? ማይንድ ሴታችን መጀመሪያ በደንብ ተስተካክሎ መስመር ይዘው ብንመጣ ብዙ ነገር ያቀልልናል ብዬ አስባለሁ። እና ማይንድ ሴታችንን እና ለምን እንደምንጀምር አውቀነው መምጣት በጣም ያስፈልገናል። ምክንያቱም ለምን እንደምንጀምር ሪዝን ከሌለን ፑሽ የሚያደርገን ነገር የለም ማለት ነው።
ምክንያቱም ፑሽ ደግሞ የሆነ ይሄን ነገር ማሳካት እፈልጋለሁ፣ ይሄን ማሳካት የምፈልገው ደግሞ ለዚህ ነው የሚል ሪዝን ሲኖረን ጉልበት ይኖረናል ማለት ነው። እና ያው አብዛኛው ነገር ተብሏል እና እኔ እነዚህን ሀሳቦች ነው በደንብ ማስመር። የማይንድ ሴት ጉዳይ በጣም በጣም ትልቅ ኦልሞስት በሆነ ነገር ላይ ስኬታማ ለመሆን በቃ 80% የሚወስደው የጭንቅላታችን ጉዳይ ነው እና እችላለሁ ብለሽ ስትይ ትችያለሽ። አይ እስቲ ልሞክረው ብለሽ ከመጣሽ አይ በቃ ሞከርኩት። ኢቭን ስንት ጊዜ መሞከር ራሱ የሚለውን ራሱ እንትን አንለውም። ስንት ጊዜ ሞክረሽ ነው ሞከርኩ ብለሽ የምትይው? አንዴ ሞክረሽ ከሆነ ያው እንግዲህ ያው በራስሽ ነው። ሰው ግን ስንት ጊዜ ነው ሞከረ የሚባለው? አሁን እኛ በኮሚኒቲያችን ውስጥ ይሄን ያህል ጊዜ አድ ሰራን፣ ይሄን ያህል እንትን ሰራን፣ ይሄን ያህል ሞከርን ብለው ሲሉ እኔ በጣም ነው የምገረመው። ምክንያቱም በእኔ መሞከር የሚለውና እነሱ ሞከርን የሚሉት ብዛቱን ኮምፔር ሳረገው የሆነ ነገር ትማሪያለሽ ከነሱም ማለት ነው። እና እኔ ማይንድ ሴት በጣም ትልቅ ነገር ነው ብዬ ነው የምለው ለየትኛውም ነገር ትናት ኦንሊ ለዚህ ቢዝነስ ብቻ ሳይሆን ለየትኛውም የህይወታችን ክፍል ከልጆቻችን ጋር ለሚኖረን ነገር በጣም ለብዙ ነገር የማይንድ ሴታችን ጉዳይ በጣም መስተካከል በጣም ያስፈልገዋል። እና ያው የነገርነውን ነው ባፋችን ያልነውን ነው ያሰብነው በሙሉ ነው ውጤት የሚሆነው። ስለዚህ ጥሩ ነገር ስታስቢ ጥሩ ነገር ታገኛለሽ። አይ እኔ አልችልም ስትይ ደግሞ ያው አልችልም እያልሽው ነው ማለት ነው ለጭንቅላትሽ። ስለዚህ እኔ የማይንድ ሴት ጉዳይ በጣም አንገብጋቢ ጉዳይ ነው ብዬ ነው የማስበው። እና ያ ከተስተካከለ በኋላ ደግሞ እንግዲህ ወደ ውጤት ለመሄድ ደግሞ ወደ ተግባር መሄድ ያስፈልጋል። የተግባር ሰው መሆን ይጠይቃል። በምኞት ብቻ እንግዲህ ምንም መሬት ላይ የሚወርድ ነገር የለም። እኔ ይሄንን ሁሉ ነገር ነው የተማርኩት። አመሰግናለሁ። እንግዲህ ሀሳቡ ቢደጋገምም ያው ቴንኪው ሰሎሜ። እኔም በጣም አመሰግናለሁ። ትልቁን ነገር ነው ያነሳሽው። እውነት ነው። የማይንድ ሴት ጉዳይ የጭንቅላታችን ጉዳይ በጣም ወሳኝ ነው። አልችልም እችላለሁ፣ ከአይሆንልኝም ይሆናል፣ ከሞክረዋለሁ አደርገዋለሁ የሚለውን ነገር ሽፍት ማድረግ መቻል ትልቅ ውጤት ለምናመጣ ውጤት ትልቅ አስተዋጽኦ አለው እና ይሄንን እንድናደርግ እንግዲህ ብርታት ጉልበት ይሁነን ነው የምለው እና ብዙ ጊዜ የሰማነውን ነገር ወደ ተግባር እንድንቀይር የምንቀይር ሰዎች ያድርገን ነው የምለው። ወደ መጨረሻ እህቴ ወደ እስኩ እሄዳለሁ። እስኩ ያጠቃልልን። እሺ ሰሎምዬ በጣም አለው በጣም እናመሰግናለን። በእውነቱ በጣም ግሩም የሆነ ሴሽን ነው ሲደረግ የነበረው። ደስ ብሎኛል በጣም በእውነት። እንግዲህ ከፋይፍ የጀመርኩኝ እየተማርኩ ነው ያለሁት ለነፍስ ለስጋ ቢሆነኝ ማለት ነው እና 3 ሰዓት ሙሉ ነው የነበርኩትኝ። ያው በኪችኑ ለምግብ ለሆድ የሚያስፈልገውን ደግሞ በሶሻል ሚዲያው ለጭንቅላት የሚያስፈልገውን ለነፍስም ለስጋም የሚጠቅመኝን እየተማርኩ ነው የቆየሁትኝ እና የእውነት መታደል ነው እና ድሮ ቢሆን ብዬ ሳስበው 3 ሰዓት ያህል በትዕግስት ቁጭ ብሎ የመማር ጽናት ይኖረኝ ነበር ወይ ብዬ ሳስብ እጠራጠራለሁ። ምክንያቱም በጣም ብዙ ጊዜ ስልቹ አይነት ህይወት እንዲኖረን እየተደረገልን ክላስ ሰዓቶቹ ምኖቹን በቃ ሴታፕ በተደረገበት ሰዓት ትንሽ ከሄደ ትዕግስት የሚባል ነገር እንዳይኖረን ሆነን ብዙ ነገሮች ናቸው አእምሯችንን የቀየሩት እና በተለይ ደግሞ አሁን በጣም ኢንስታንት የሆነ ኢንፎርሜሽን በሚገኝበት በሆነ በቃ በፍራክሽን ኦፍ እንትን ራሱ ብዙ ኢንፎርሜሽን በሚገኝበት በእኛ ዘመን አደብ ገዝቶ ቁጭ ብሎ መማር በእውነቱ ትልቅ መታደል ነው እና ይሄን ያመጣው ምንድነው ብዬ ወደኋላ ስመለስ ቶፒክሽን እያየሁት ነበረ። አውር ፐርፐዝ ኢን ላይፍ እሱ ነው ማተር የሚያደርገው ትልቁ ነገር ማለት ነው እና የሰው ልጅ ሲኖር በምድር ላይ በቃ ለነፍስ ለስጋ ያስፈልገኛል ብሎ ያሰበውን ነገር በትክክል ካወቀው እና ደግሞ ፐርፐዜ በላይፌ ላይ ሲኖር በቃ ዲስ ኢዝ ማይ ፐርፐዝ፣ ለቤተሰቤ እንዲህ ማድረግ ፈልጋለሁ፣ ለራሴ እንዲህ ማድረግ ፈልጋለሁ፣ የምኖርበት ላይፍ ከጠዋት እስከ ማታ ይህን መምሰል አለበት ያለ ሰው የሚከፍለው ፕራይስ እና
እንደው እንደ ነገሩ በቃ ይነጋል ይመሻል ምናምን ብለን በምንኖርበት ጊዜ ያለን ሰዎች ፈጽሞ አንገናኝም፣ ፈጽሞ ማለት ነው። እና ትልቁ ነገር ግን በቢዝነሱ ዓለም እኔ ያየሁት ነገር የእውነት ነው። በቃ እንትን አንልም፣ የሚያገናኘን ነገር የለም። ከሃይማኖት ጋር በተገናኘ ሁኔታ የሚሰራ ስራ አይኖር እንጂ የእያንዳንዱን ሰው ግን እውነተኛ ማንነት፣ በሃይማኖቱ ያለውን ጽናት፣ እምነት የሚለውን ነገር ኤክሰርሳይዝ የሚያደርግበት ነገር፣ ለነገሮች ያለው ግንዛቤ፣ እንደገና ደግሞ ዋጋ ለመክፈል የተዘጋጀ ማንነቱ በደንብ አድርጎ የሚወጣበት አይነት ሲስተም ነው ያገኘ ነው። እና እኔ ሁልጊዜ ጸሎትና ምኞቴ ወገኔ ሁሉ በዚህ ልክ እኔ አሁን ቁጭ ብዬ 5 ዓመት ራሴን አስተምሬ እንድማር ፈቅጄ የተላበስኩትን ማንነት እንደገና ደግሞ እያንዳንዷ ሲንግል ዴይ በምን አይነት ፐርፐዝ እንደምጠቀምባት ሳይ በቃ ትምህርት የማይለውጠው ነገር የለም። ምንም ነገር ቢሆን ማለት ነው። በትምህርት ሰው ራሱን ገዝቶ በመማር እንደገና ደግሞ ሊያደርግ ያሰበው ነገር ላይ ደግሞ ለማድረግ የሚያግደኝ ምንም ነገር የለም። ምክንያቱም ፈጣሪ ይረዳኛል፣ እኔም እሰራለሁ ብሎ ከተነሳ የሚያቀተው አንድ ነገር እንደሌለ በጣም በብዙ መልኩ ስማር ነው የኖርኩት እኔ ከ5 ዓመት በላይ። እና እምነታችን የሚጀምረው ለነገሮች ካለን ግምት አንጻር ነው። በጣም በሚያስገርም ሁኔታ ነው። አሁን ቀላል አይደለም። ሰዎችን ትረስት አድርገው ስራ ለመስራት ማሰብ እኮ በእውነት በደንብ እኮ መታደል ይጠይቃል። አሁን እየገባኝ ሲመጣ በደንብ ማለት ነው። ምክንያቱም በቃ ፎር ኖ ሪዝን ነው ልንጠቀምበት የምንችለው ሶሻል ሚዲያውን። የምንሰራው ስራ ከሌለን ፐርፐዝ አድርገን መንፈሳዊ የሆነ ነገር አላማ ኖሮን ማንጠቀምበት ከሆነ ፎር ነቲንግ ነው። ሰምታይምስ እንደው ሶኮልድ ኢንተርቴንመንት ብለን እናስባለን እንጂ በብዛት ሰው ደግሞ አይምሮውን የሚያቆሽሽበት አይነት ኢንቫይሮንመንት ነው ሶሻል ሚዲያ በትክክል መጠቀም ካልቻለ፣ ሰው ፊልተር ማድረግ ካልቻለ ማለት ነው። እና ከዛ አንጻር እንግዲህ ፎር ኖ ሪዝን ቢያንስ ግን አንዳንድ ነገሮችን ላይበት ለምጠቀምበትን ሶሻል ሚዲያ አንድ ቀን ግን በቃ እግዚአብሔር ስለፈቀደ ውስጤ የነበረ አላማ ስላለ አላማዬ ምን እንደሆነ በደንብ አድርጌ ክሊርሊ ዲፋይን እንዳደርግ በሆንኩበት ሰዓት ግን ለማመን የምችልበትን መረጃ እንዳገኝ ያደረገኝ እግዚአብሔር። እና አሁን ማስታወቂያ በማየት ነው ሁላችንም እንደዚህ አይነት ነገር የምንጀምረው። ግን ፖዚቲቭ የሆነ አቲቲዩድ ካለን ብዙ ነገሮችን ወደፊት ለማስኬድ እንችላለን። ዊዝ ኔጌቲቭ ማይንድ ሴት ቢሆን ኖሮ ያዳመጥኩትኝ እኔ ሌሎቹን ዜጎች አይቼ ስኪፕ እንደማደርገው ስኪፕ ማድረግ ይችል ነበረ። ግን የሆነ ነገር ይታወቀኝ ነበር። የሚገርማችሁ እኔ አሜሪካ 10 ዓመት ስኖር እንደው በቃ የኑሮ ነገር አሜሪካ ግን በቃ እንደዚህ ሰው በጣም ሪላክስ እያደረገ የሚዝናናበት ሀገር ላይ በጣም በብዙ ፕራይስ፣ በብዙ ጭንቀት፣ በብዙ ስትረስ ትምህርት ቤት ሄዶ መኖር፣ ያ ደግሞ የላይፍ ታይም ጀርኒያችን እንዲሆን መወሰን ሄልዚ ነው ወይ የሚለው ነገር ውስጤ ነበር በጣም በሚገርምሽ ሁኔታ ለረጅም ጊዜ ማለት ነው። እና ዋንስ አይ ጋት ዘ ፕሪቪሌጅ በቃ ትረስት ቢውልድ ማድረግ እንዳለብኝ ገባኝ። ባገኘው ሰው ላይ አይደለም ለርኒንግ ከርቡ የት ያደርሰኛል የሚለውን ነገር ለማወቅ ግን በጣም ከልቤ ነው እንድጓጓ ያደረገኝ። እና ያ ደግሞ መነሻው ፐርፐዝ ስለነበረ ነው። ትልቁ ፐርፐዝ እኔ የምችልበት አቅም ቢፈጠር ራሴ ለራሴ አለቃ አድርጌ ለወለድኩት ልጄ ደግሞ በምፈልገው ልክ አበለብሎኝ። ምክንያቱም ያ ባለመሆኑ በጣም ብዙ ልጆች፣ በጣም ብዙ ወላጆች ምን እንደደረሰባቸው እዚህ ሀገር ላይ አይቻለሁ። የወለዱትን አንዳንድ ልጅ እንደው ምን እንደሆነ ታሪኩ ባይገባኝም እኔ በአብዛኛው ሰው ራሱ አንድ ልጅ ወልዶ የሚያሳድግበት ነው የውጭ ዓለም። እንደው ለደላቸው ነው እኮ በጣም ጥቂቶች ናቸው ድለኞች ሆነው በርከት ያሉ ልጆችን የሚያሳድጉት እንጂ ሪያሊቲው 1 እና 2 ልጅ የሚያድግበት ነው የውጭ ዓለም። እና ለእነሱም ግን በቂ ጊዜ መሰጠት ሳይችል ቀርቶ የሚኖረው ኑሮ ወላጅ በስትረስ ልጆች በማይገባ ነገር ላይ ተላልፈው ተሰጥተው የሚኖረው ህይወት እኔ ፈጽሞ ኢንተርቴን ማላደርገው የማይመቸኝ ነገር ስለነበረ ዋንስ ኃላፊነት ወስጄ ልጅ ላሳድግ ካልኩበት ሞመንት ጀምሮ ትልቅ ፐርፐዝ ኢን ላይፍ እንዲኖረኝ አድርጓል። ያም በህይወት ዘመኔ እስካለው ድረስ ሁሉ በቃ ማድረግ የሚገባኝን ነገር መክፈል የሚገባኝን ዋጋ መክፈል ያለብኝ ወላጅ እንደሆን ስላስገደደኝ ማለት ነው። እና ያ ነው አክሽን እንድወስድ ትሪገር ያደረገኝ። ከዛ በኋላ ግን በኋላ ላይ ልክ ኢንፎርሜሽን አግኝቼ ያሉትን ነገሮች ወይ እግዚአብሔር ነው ያልኩት። እንግዲህ ሁልጊዜ በቃ በጣም ነው የምገረመው የገጠመኝን ነገር ሳስበው ማለት ነው። ለካስ ሶሉሽን ለማግኘት ገንዘብ ማውጣት እና ከሚሰራ ካምፓኒ ጋር መስራት ነበር የሚያስፈልገው።
ኢንስቴድ ኦፍ በጣም ብዙ ትልልቅ ነገሮችን ማሰብ ወይ ደግሞ በጣም ብዙ አይነት ዲግሪዎች ይዞ ኮምፒት ለማድረግ እና የበለጠ ስትረስፉል የሆነ ገንዘብ የሚያስገኝ ግን ጊዜ የሚያሳጣ ነገር ላይ እንትን ከማለት ለካ ከሚሰራ ሲስተም ራሱን ችሎ ዲዛይን የተደረገ ሲስተም የኖረው ፕሮዳክት ከነሱ ስለገዛው ብቻ ለእኔ የዲስትሪቢዩተር አይዲ ሰጥተው በሬስት ኦፍ ማይ ላይፍ እኔን ከሚመስሉ ሰዎች ጋር እስከሰራው ድረስ ኮሚሽን ቤዝድ የሆነ ስራ እንድሰራ የሚያደርገኝን ተቋም ኖ የምልበት ምንም አይነት አቅም አልነበረኝም። በዛ ሁሉ ኮሚትመንት፣ በዛ ሁሉ የእናትነት አዲስ እናትነት እና ፉል ታይም ትምህርት እንኳን ይቆየኝ ይሄ ነገር እንድል አላደረገኝም። እና ትልቁ ነገር ደግሞ ከሁሉ በላይ ያስደሰተኝ የሚገኘው ሪዋርድ ብቻ ሳይሆን የምፈልገውን በላይፌ ፐርፐዝ በቃ ለእኔ ቫሊዩ ሰጥቼያቸው ያሉት ነገሮች በህይወቴ ከምፈልጋቸው ሰዎች ጋር መስራት፣ እውቀት ደግሞ የምጠግብ ሰው ስላልሆንኩኝ እድሜ ልኬን የምማርበትን መድረክ ማግኘት፣ ፖዚቲቭ የሆነ ኢንቫይሮንመንት፣ ወርኪንግ የሆነ ኢንቫይሮንመንት አልነበረኝም። 10 years in the US ችግር የለም አሶሼት ለማድረግ አይደለ ሀገሩ ላይ የተሰደደበት ሀገር ላይ እንብላ እንጠጣ ምናምን ብለን እንደው ቺላውት ለማድረግ ምናምን ችግር የለም እኮ ከፈለግነው ሰው ጋር እንደፈለግን መሆን ይቻላል። ግን ያ ፐርፐዝ ሆኖ ግን የተሰደደ ሰው አላውቅም። እኔ የመሸወጃ መንገዶች ናቸው ሆነው ያገኘኋቸው። በቃ ነገሮችን እንድንረሳ በቃ ማረሳሻ ነገሮች ለጊዜው እንደ አደንዛዥ እጽ ነው እየተጠቀምንበት ያለ ነው እንጂ the reason behind our success story አይደለም ሴሌብሬት የሚደረገው። we know at the back ያሉትን ነገሮች እና ይህንን ኢንቫይሮንመንትን አልወደውም ነበር። በጣም ደስ በሚለኝ ሁኔታ ያው መንፈሳዊ ህይወቴን በማይጋጭ መልኩ ነው ሪሌሽንሺፖችም የሚኖረኝ። ግን ኢቭን መንፈሳዊ የምንላቸው ኤሪያዎች ላይ እንኳን በጣም በሚያስደንቅ መልኩ ማለት ነው ኢንስቴድ ኦፍ ሰማያዊ ለሆነው ነገር ከመትጋት ራሳችንን ለዛ አብዴት እያደረግን የተሻለን ሰዎች ለመሆን ከመጣር ይልቅ ልክ ውጭ ላይ እንደምናገኛቸው በትምህርት ቤት በስራ ቦታ እንደምናገኛቸው አይነት ሰዎች እዛው መንፈሳዊ ቦታም ሳይቀር ሜን ታርጌታችን መንግስተ ሰማያት መሆኑ ተረስቶ በቃ ጋዘሪንግ እንብላ እንጠጣ እንበል ምናምን አይነት ነገር መሆኑ ፈጽሞ ሰላም የሚሰጠኝ አልነበረም። እኔ ኢንተርቴን ማድረጉ ማንም ይጣላ የለም፣ እኔም ምንም እሱ ፓርት አይረብሸኝም። ግን በጣም የሚያሳዝነኝ ግን ከዓላማ ውጭ ግን አድርጎን ነበር፣ በጣም በሚያስደንቅ ሁኔታ ማለት ነው። ለምንም ነገር የማንመች ሰዎች ማለት ነው። የእውነት እንደው በሃይማኖት እንደሚኖር ሰው እንኳን ብንገመገም በጣም በሚያስገርም ሁኔታ ኃላፊነት የምንሸሽ ዴዲኬሽን የሌለን በነገሮች ስልቹ የሆንን መንፈሳዊ ተቋም ላይ ቁጭ ብለን ሰለቸን የምንል ከመማር ይልቅ ፌዝ እና ቧልቱ የሚያስደስተን እና በእውነት በቃ እኔ ኪሳራ ውስጥ እንደነበርኩኝ በደንብ አድርጌ የተረዳሁት ማለት ነው። ከዛ በኋላ በቃ I'm gonna do this for the rest of my life እንድል ያደረገኝ በሚገኝበት ቦታ ሁሉ በሚሄድበት ዳይሬክሽን ሁሉ ፐርፐስፉል የሆነ ላይፍ እንዲኖረኝ የማደርገው ነገር በቃ ቢኮዝ ኦፍ ዲስ ሪዝን ነው እንጂ ፎር ኖ ሪዝን የሚገኝበትም የማደርገውም ነገር መኖር የለበትም የምን አይነት ሰው እንደሆነ አደረገኝ። በጣም ራሳቸው ላይ ፎከስ ያደረጉ አላማ ያላቸው የሚማሩ የሚያድጉ ኢንስቴድ ኦፍ ብሌሚንግ ራሳቸውን ብሌም እያደረጉ እንደውም በቃ ዲስ ኢዝ ማይ ዊክነስ አይ ሹድ ቢ ስትሮንግ ኦን ዲስ ዳይሬክሽን እያሉ ራሳቸውን ቻሌንጅ እያደረጉ በቃ ቤስት ቨርዥን ኦፍ ራሳቸውን ለማድረግ የሚጥሩ ሰዎች ጋር አሶሼት ማድረግ እና በጣም በብዙ ጎሲፕ በብዙ አይነት ትችት ራስን ነፃ አድርጎ ሰዎችን ብሌም የሚደረግበት ኢንቫይሮንመንት ኢንተርቴን እንዳላደርግ አደረገኝ። ይሄ ደግሞ ከምንም ሚሊየንስ ኦፍ ዶላር ሪዋርድ በላይ ነው። ምክንያቱም ሰው ራሱን ካወቀ ራሱን ሆኖ መኖር ከቻለ ፐርፐዙን በትክክል አይደንቲፋይ ካደረገና ዴዲኬትድ ሆኖ ለራሱም ለማህበረሰቡም የሚጠቅም አይነት ሰው ዩስፉል የሆነ ሰው እንዲሆን ከሆነ ከዚህ በላይ ሰክሰስ አለ ብዬ አላስብም። እኔ ከራሴ ያለፈ አሁን ማህበረሰቡን የምጠቅም እንደዚህ አይነት ሴሽኖች እንዲደረጉ በጣም በብዙ ምጥር አይነት ሰው እንደሆነ አደረገኝ። እንኳን ስለራሴ ለሰዎች ዩስፉል መሆን እንድችል አደረገኝ። ያ ለራስ ቫልዩ መስጠት፣ ለራስ ፐርፐስፉል የሆነ ላይፍ እንዲኖር ማድረግ፣ ከሁሉ በላይ ደግሞ በፈጣሪ መታመን፣ እግዚአብሔርን ከፊት ለፊት አድርጎ የመኖርን ጥቅም እኔ እንግዲህ በዚህ ሁሉ ጊዜያት ኤክሰርሳይዝ እንዳደረገው እንድኖር ስለረዳኝ እግዚአብሔርን በእውነት ከልቤ ነው የማመሰግነው። ይሄንንም እንዲነሳኝ አልፈልግም በሬስት ኦፍ ማይ ላይፍ። እና ትልቁ ነገር ሰዎች ከኛ ጋር መታችሁ መስራት ምናምን ስታስቡ ፕሊዝ ዲፋይን ዩር ፐርፐዝ ያለው ሰው ነው መዝለቅ የሚችለው። እኔም ሰው የትኛውም ነገር ላይ ለመዝለቅ ማወቅ አለበት ብዬ የማምን ነኝ እና ከልባችን አውቀን ተረድተን ፐርፐዛችንን ዲፋይን አድርገን
የምንጀምረው ነገር ካለ ደግሞ እምነት ይኖረን። በሰዎች ወሬ የምንደነቃቀፍ የሰዎች ሂስ ምናምን የሚሰባብረን አይነት ሰዎች የምንሆነው ብዙ ጊዜ ለእውቀት የሰጠነው ቫሊው እጅግ አናሳ ስለሆነ ነው። ስለዚህ ፌዝ ለማምጣት የእውነት እምነት እንዲኖረን ጠንካራ ሰዎች እንድንሆን በእውቀትም ደግሞ ዕለት ዕለት የምንማር አይነት ሰዎች መሆን አለብን። ያን የሚያደርግ ሰው ልቡ ሙሉ ነው። ኮንፊደንስ ቢውልድ ማድረግ ይችላል። የሚሰራውን ነገር ለምን እንደሚሰራው ስለሚያውቀው ለሌላው ጫጫታ ምንም ጊዜም አይኖረውም። ስለዚህ በቃ የሚንጫጫው ሰው የራሱ የሆነ ፐርፐዝ የለውም። አይ ኖ ማይ ፐርፐዝ አይ አም ሄዲንግ ቱ ሂት ዲስ ጎል ብሎ ዲፋይን ያደረገ ሰው ለጫጫታ የሚሆንም ጊዜ አይኖረውም። እና ከዛ አንጻር ሌታስ ቢውልድ አወር ፌዝ አጌን እንዳጌን። ከዛ በተረፈ የተለያዩ አይነት ፕሪቪሌጆች ሲመጡ ኢንስቴድ ኦፍ ፊዲንግ አወር ማይንድ ኦል ዘ ኔጌቲቪቲ ገንዘብ ሉዝ ባደርግ እንደዚህ ባደርግ ድብን አድርጌ ሉዝ ባደርግ ኖሮ እኔ እንደው እንዴት እደሰት ነበር። ይህን የመሰለ ነገር ነበር እኮ ሊያመልጠኝ ነበረው። እና ብዙ ጊዜ ገንዘብ ብለን የምንለው ነገር ስላልተገነዘብን ነው እንጂ ብዙ ነገሮች የሚያስቀርብን ነው። ስለዚህ ገንዘብ እንኳን ሉዝ አድርጎ ሰው ለላይፉ ግንዛቤ ካገኘ ከዚህ በላይ ምን ይፈልጋል? ይሄ እኮ በሚሊዮን ዶላር የሚገኝ አይደለም እኮ። ስለ ላይፍ ያለን ዴፊኒሽን ከተስተካከለ ኢት ወርዝስ ሞር ዛን ሚሊዮን ዶላር። ስለዚህ ግንዛቤያችንን ለማሳደግ የተሻለ ቦታ ላይ እንድንውል የተሻሉ ሰዎች ጋር አሶሺየት እንድናደርግ ዛሬ አሁን ቁጭ ብሎ ይሄን 40 ደቂቃ ከኛ ጋር ያሳለፈ ሰው እስቲ በምን ይከስራል? ከእንደዚህ አይነት ሰዎች ጋር ደግሞ ላይፍ ታይም ለመስራት መወሰን ራስን ሪዋርድ ማድረግ ነው። እና ቴክ አክሽን፣ ቢ ፐርፐስፉል፣ ቢውልድ ዩር ትረስት ደግሞ ቢውልድ ማድረግ የሚቻለው በመማር በማወቅ ስለሆነ ያንን አድርጋችሁ ራሳችሁን ሪዋርድ አድርጉት ወገኖቼ። ይህን ሶሻል ሚዲያ እንደው ለወሬ ብቻ አትጠቀሙበት። ራሳችሁን ሪዋርድ አድርጉ፣ ተማሩበት። በመማራችን ለማህበረሰቡ መትረፍ ችለናል። እና አይወነሲ በጣም በጣም ብዙ ዩስፉል የሆነ ኮንቴንት ያላቸው ሰዎች ማህበረሰባችን ላይ መጥተው እንዲጥለቀለቁ ማለት ነው። ምክንያቱም ያ ባለመሆኑ ምክንያት የአየር ሰዓቱን እነማን እንደያዙት እናውቃለን። እና ከዛ አንጻር ፌዝ ማጣታችን፣ ፐርፐስፉል የሆነ ላይፍ አለመኖራችን፣ የምንወስዳቸው አክሽኖች ደግሞ ብዙ ጊዜ ኔጌቲቭ ነገሮች ላይ ፎከስ ያደረጉ መሆኑ፣ ፖዚቲቭ ማይንድ ሴት እንዳይኖረን ደግሞ እንዳንማር ሆነን ትምህርት ጠል የሆነ ኢንቫይሮንመንትን ኢንተርቴን ማድረጋችን ለብዙ ኪሳራ ስለዳረገ ዌክ አፕ፣ ቴክ አክሽን ኤንድ ሪዋርድ ዩርሰልፍ ነው የምለው። ቴንክ ዩ ሶ ማች ሰሎሚ። እስኩዬ በጣም የምናመሰግነው እውነት ነው። እድል ስጡ፣ ለራሳችሁ እድል ሰጣችሁ አንድ እርምጃ ወደፊት ተራምዳችሁ ከኛ ጋር አብሮ መስራት፣ ማደግ፣ መማር ይቻልበትን እድል ፈጠሩ ጥሪያችን ነው። ምንም መጨመረው ነገር የለም። ደንብ አጠቃላለናለች እስኩዬ። እናመሰግናለን። እንግዲህ ከኛ ጋር እንዴት መስራት ይቻላል ለሚለው ጥያቄያችሁ ሳይን አፕ አድርጉና ኮንታክት አድርጉን። ምንም አይነት ገንዘብ ኢንቨስት ከማድረጋችሁ በፊት አደራ ደጋግሜ አደራ ምለው ኢንፎርሜሽኑን ይሁንና እኛን አግኙ ጥያቄያችን ነው። ስለነበረን ጊዜ እናመሰግናለን። የሰማነውን ነገር በልቦናችን ያሳድርልን፣ የተግባር ሰዎች ያድርገን። በሚቀጥለው ሳምንት በእኔ ቤት እንገናኛለን። ሰላማችሁ ይብዛልኝ በያላችሁበት። መልካም ጊዜ